አሁን ለምሳሌ የኔ የወላጆች መንግስት እንዳይሰማ እንጂ በአብዛኛው የነበሩ መሬቶች በደርግ ጊዜ ሲሰጡ የነበሩት ካልተሳሳትኩ እኔ አልነበርኩም፣ ግን በካሬ ሳይሆን ለቦታ ብቻ 30 ብር ከፍሎ የተሰጣቸው ማለት ነው። የመሬት ችግር አልነበረ። ፖፑሌሽኑ ዝቅተኛ ነው፣ ሪሶርሱ በደንብ አለ። ስለዚህ 30 ብር ምናምን ነው። አንዳንድ ሰዎች እኮ ኧረ እኔ ይህን ያህል ካሬ አልፈልግም ብሎ እኮ 1000 ካሬ 2000 ካሬ እንዲህ ማን ያስተዳድረዋል? ይህንንም ሜንቴን ማድረግ እኮ እንትን ነው ብለው ድንጋይ ወደቀበትም የምር ነበረ፣ እንደዛ ነበረ። ስለዚህ አሁን ደግሞ እኛ ወደ አፓርትመንት ላይፍ ስታይል እየመጣ ነው። የአፓርትመንት ላይፍ ስታይል ገና የኛ ላይፍ ስታይል ራሱ ወደ አፓርትመንት ውስጥ ገና ሲንክ አድርጎ አልጨረሰም። ምክንያቱም ኑሯችንን ስታየው እኛ ስናድግ ሽሮ ተሰጥቶ ጠብቀ በርበሬው ተፈጭቶ ተደልዞ እዛ ጋር የሶሻል ላይፉ ኖሮ ያ ሁላ ላይፍ ስታይል አፓርትመንት ውስጥ አምጥቼ ላስገባው ስትል መጀመሪያ ላይ ይግደረደራል። በጣም ከባድ ይሆናል። ምክንያቱም አንዳንድ አፓርትመንቶች ላይ እኮ ስትኖር ጎረቤቶችን ማታውቃቸዋል። ላይፍ ስታይል በጣም ተቀይሯል። ሶሻላይዜሽኑ ሁሉ ነገር ብዙ ነገሮች አሉ።